አብርሃም ሩቲን ከሰሳት ያለ ስማችን ስም ሰጠሽናል፣ ስማይን አጥፍተሽዋል። ልጅሽ ሳይጠፋ ልጁ ሳይጠፋ ነው ያለው ማለት ነው። ልጄ ሳይጠፋ ነው አላለም። እና እኔ ምን እንዳስነኩት እኔ አላቅም። ጤነኛ አይደለም ልጁ። ይሄና ልጁን እስከ መካድ ወይም ደግሞ ልጁን እስከ መርሳት። ትላንትና ያ ልጅ ጠፍቷል ተብሎ ሲመጣ ዝም ነው ያለው። ሰላም እንኳን አላለው ማለት ነው። ምን አይነት አረመኔ ሰው እንደሆነ እኔ አላቅም። እንደዛም ሆኖ ግን ዛሬ ደግሞ ስሜን አጥፍተሹ፣ በዛ ደግሞ ከሰሽኝ፣ እዛ መተሽ አልተገኘሽም፣ ቃልሽን አልሰጠሽም። ስለዚህ አንቺ በከሰሽኝ አንቺ ላይ መልሶ እኔ ከስቼሻለሁ በማለት የጥሪ ወረቀት አምጥቶላቸዋል። መከሰስ ያለባት እቺ ገነት የምትባል ሴትዮዋ ናት። ሩትዬ ራሱ እሷን መክሰስ ነበረባት። ያው ዘመድ ስለሆነች አክስ ስለተባለች ዝም ተባለች እንጂ ሕፃን ልጅ ዱዳ ልጅ ይዞ ከቤት መጥፋት፣ እናትን ማስለቀስ፣ እናት እዚህ ደረጃ ድረስ እስከምደርስ ድረስ ዝም ማለት የእሷ ራሱ አንድ ወንጀል ነው። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ግን አብርሃም ምን አይነት አረመኔ እንደሆነ ዛሬ ነው ያየሁት። እናቱን የልጁን ሚስቱን የልጁን እናት ይሄናል መጨከን፣ ይሄናል አረመኔ መሆን፣ እንደዛ ያሳለፈውን ነገር እንደዛ ሲያቅፋት ያው ሁሉ አንድ ላይ ያው ሁሉ ነገር አሳልፎ ዛሬ እንደዚህ አረመኔና ሴጣን መሆን፣ የበላበትን እጅ መንከስ። እኔ እሱን ነው ያየሁትና ምን አይነት አስተሳሰብ ምን አይነት ፍጥረት እንደሆነ እኔ አላቅም። ምን አይነት አረመኔነት እንደሆነ እንዴ! እኔ እኮ ሰው እኮ ማለት ነው እንኳን እንደዚህ ሁሉ ቻሌንጅ አሳልፋችሁ ሁሉ ፍቅር አሳልፋችሁ ሰው ሀገር ሄዳችሁ እስከ መጋባት የደረሳችሁ ሰዎችን ይቅርና ዝም ብሎ መንገድ ላይ ራሱ የሆነ ሰው የተገዳደረ ራሱ ማለት ነው ተታርቆል እኮ አንድ ማድ ላይ እኮ ምግብ ይበላል። ያንተ እኮ ተለየ። በጣም ጅቦ ሆንክ፣ በጣም አረመኔ ሆንክ፣ በጣም ራስ ወዳድ ሆንክ። ያንተስ ተለየ የምር። እኔ እንጃ አላቅም። በስመ አብ ያንተ እኔ እንጃ እንዳንተ አይነት ሰው እኔ በህይወት ያጋጥመኝም አይቼም አላቅም። ሚዲያ ላይ ማያለው ብዙ ነገር እከታተላለሁ፣ ግን እንዳንተ አይነት አረመኔነት አይቼ አላቅም። እንዴት ነው አንድ ወንድ ልጅ የእናቱ የልጁ እናት ላይ ልጅ የወለደችለት በዚህ እድሜ ልጅ የሰጠችው ልጅ ያሳየችው አይኑ በአይኑ ያሳየችው ሴት እንዴት እስር ቤት ግቢ ብሎ የወርቅ በዛውም ስም በማጥፋት እኮ ነው፣ ሌላ ነገር አይደለም። አልታሰረም ይሄ ሰውዬ አይደለም። ሰው አልገደለችበት፣ አልጎዳችሁ፣ አደጋ መኪና አላደረሰችበት። ልጅ ጠፋ ብላ በማልቀስና እነሱን ጠርጥራ እንደዚህ ስላለች ብቻ የክስ ወረቀት ይዞ መምጣት ማለት በጣም ማፈርነት፣ በጣም ቆሻሻ ነህ አንተ።